ጤና ይስጥልን ውድ መረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። አዲሱ የኢራን የበላይ መሪ ሙጃቢን ካሚኒ ለመጀመሪያ ጊዜ በቪዲዮ ታዩ። የኢራን የመገናኛ ብዙሃን አዲሱ የሀገሪቱ የበላይ መሪ ሙጃቢን ካሚኒ ለተማሪዎቻቸው የሃይማኖት ትምህርት ሲሰጡ የሚያሳይ የ13 ሰከንድ ተንቀሳቃሽ ምስል ይፋ አድርገዋል። ይህ ምስል አባታቸው አያቶላህ አሊ ካሚኒ ተክተው ወደ ስልጣን ከመጡና ለወራት በአይን ከተሰወሩ በኋላ ለመጀመሪያ ጊዜ በቪዲዮ የታዩበት አጋጣሚ ሆኗል። ይሁን እንጂ የቪዲዮ ይፋይ መሆኑን በበየነ መረብ ላይ በርካታ ጥያቄዎችና ጥርጣሬዎችን አስነስተዋል። የመገናኛ ብዙሃን ምስሉ መቼ የት እንደተቀረጸ በግልጽ አላወቁም። በዚህ ምክንያት በርካታ የፖለቲካና የደህንነት ተንታኞች ቪዲዮ ከዚህ ቀደም የተቀረጸ የቆየ ምስል ሊሆን እንደሚችልና ስለ መሪው ጤንነት እንዲሁም ባሉበት ሁኔታ የሚናፈሱ ወሬዎች ለመካድ የተለቀቀ እንደሆነ ይገመታል። አዲሱ መሪ ወደ ስልጣን ከመጡ ጀምሮ ከፍተኛ የደህንነት ስጋት ምክንያት በአይን ርቀው የቆዩ ሲሆን እስካሁን ድረስ መልእክታቸው ያስተላልፉ የነበረው በጽሁፍ መግለጫ ብቻ ነበር። አሁን የተለቀቀው ምስል በመንግስት በኩል የሀገሪቱ መረጋጋት ለማሳየትና የህዝብ ስጋትን ለማስታገስ የተደረገ ጥረት እንደሆነ ይታመናል። ኢራን ከጦርነቱ በኋላ አዲስ የኢራን ኩባንያ በአርሜኒያ የካጅራ ዋሻ ግንባታ በይፋ ጀምረዋል። 7.2 ኪሎ ሜትር ዝመት ያለው ይህ ዋሻ በካውካስ ክልል ተከናወነ ካሉት እጅግ ውስብስብና ተፈታታኝ የምህንድስና ፕሮጀክት አንዱ ሲሆን በሰሜን ደቡብ ኮሪደር አካል ነው። ፕሮጀክቱ ሲጠናቀቅ ኢራን ወደ ጥቁር ባህር ብላክ ሲ ክልልና ወደ አውሮፓ የሚያደርሰው መንገድ ይብለጥ አጭር፣ ቀላል ሊሆንላት ይችላል ተብሏል። እስራኤል ከአሜሪካ ጦርነት ለመውጣት በመዘጋጀት ላይ ባለችበት ወቅት ኢራን ብቻዋን ለመምታት ትፈልጋለች አሉ የትራምፕ ጦር አዛዥ። ራሳቸውን ከጦርነት መውጫ መንገድ እየፈለጉ ነው። የጦር ኃይሎች የጋራ አዛዥ ሊቀመንበር ጄኔራል ዳን ኬን ለትራምፕ ቀጥታ እንደተናገሩት ሪፖርቶች ይጠቁማሉ። ዋሽንግተን ከዚህ ጦርነት የምትወጣበት መንገድ ሊኖራት ይገባል፣ ምክንያቱም ተጨማሪ መባባስ የትራምፕ የፈለጉትን ውጤት በተቃራኒው ሊያመጣ ይችላል። ይህ ማስጠንቀቂያ ለጆን ራትክሊፍ፣ ማርክ ሩቢ እና ጄቫንስ እንደቀረበላቸው ተዘግቧል። እውነተኛው ምክንያት ግን የበለጠ አሳሳቢ ነው። የአሜሪካ የጦር መሳሪያ ክምችት እየቀነሰ ነው። 5 ወር ከጦርነት በኋላ አብዛኛው የረጅም ርቀት ትክክለኛ መምቻ ሚሳይሎች እንደተጠናቀቁ እንዲሁም ቶም ሃውክ ሚሳይሎች ግማሽ ያህሉ እንደተጠቀሙ ይነገራል። ስለዚህም ትራምፕ አሁን በተገኙበት ሁኔታ እንዲህ ነው። በቦምብ ብቻ ወደ ድል መመለስ አትችልም። በተጨማሪ የምትጠቀምባቸው ቦምብና ሚሳይሎች እየተሟጠጡ ነው። እስራኤል ብቻዋን ወደ ጦርነት መግባቷ ችግሩን አይፈታውም። የመምታት አቅሟ የበለጠ ደካማ ይሆናል። ኢራንም ቀደም ሲል መሰረተ ልማት መምታት በአጠቃላይ ክልል ወደ እሳት እንደሚያስገባ አስጠንቅቃለች። እስራኤል እርምጃ ከወሰደች የጦርነቱ መውጫ መንገድ ይዘጋል፣ ሁሉም ዳግም ወደ ጦርነት ሊገቡ ይችላሉም ሲሉም አስጠንቅቀዋል። የሆርሙዝ ሰርጥ የበራውን የዲፕሎማሲ ተስፋ፣ የኦማን ሽምግልናና የዓለም ገበያ መረጋጋት። የዓለም 20% ነዳጅ ንግድ የሚያስተናግደው ስትራቴጂካዊ ሆርሙዝ ሰርጥ ከቅርብ ጊዜ ወዲህ በነበረበት ከፍተኛ ጸጥታ ውጥረት በማገገም ላይ ይገኛል። አውሮፓውያኑ ፌብሩዋሪ 28 በተከሰተው ክስተት በኋላ በቴህራን፣ ዋሽንግተን፣ ሞስካት ወይም ኦማን መካከል ሲካሄድ የቆየ ዲፕሎማሲ ጥረት ተስፋ ሰጭ ውጤቶች እያሳየ ነው። በተለይ በኦማን አዘጋጅነት የተነደፈው የ60 ቀን ጊዜያዊ ስምምነት የንግድ መርከቦች ወደ ውስጥ ሲገቡ፣ በኢራን ውስጥ ደግሞ ኦማን ባህር ክልል ለደህንነታቸው ተጠብቆ እንዲያልፉ የሚያስችል አዲስ አስደሳች ዲፕሎማሲ ስኬት ሆኗል። ይህ ዲፕሎማሲ ጭላንጭል በዓለም አቀፍ ማህበረሰብ ዘንድ ትልቅ እፎይታ የፈጠረ ሲሆን የዓለም የነዳጅ ዋጋ በበርሜል $83 እንዲረጋጋና ኢራን ሪያልም ከነበረበት የዋጋ ውድቀት በፍጥነት እንዲያንሰራራ ትልቅ አስተዋጽኦ አድርጓል። ምንም እንኳ የኢራን የውጭ ጉዳይ ሚኒስተር ሰይድ አባስ አራግቺና እስላማዊ አብዮታዊ ጥበቃ ኮርፖስ መስመሩን ሙሉ በሙሉ እንዲከፈት፣ አሜሪካ የታገቱ ሀብቶች እንዲታስለቅቅ፣ ማዕቀቦ እንዲታነሳ የተለያዩ ቅድመ ሁኔታ ቢያስቀምጡም አሁን የተደረሰው ጊዜያዊ ስምምነት የነጻ ባህር ንግድ ለማስቀጠል ትልቅ የሰላም እርምጃ ነው ተብሏል። በሌላ በኩል ደግሞ የአሜሪካው ምክትል ፕሬዝዳንት ጆ ቫንስ በመስመሩ ደህንነት የተጠበቀ የንግድ እንቅስቃሴ እንዲኖር ጠንካራ ስራዎች እንዲሰሩ መሆኑን በመግለጽ የነጻ ባህር ንግድ ሁልጊዜም እንዲከበር ያላቸውን ጽኑ አቋም አንጸባርቀዋል። የአካባቢው አልፎ አልፎ የሚታዩ የጸጥታ ስጋቶች ቢኖሩም ሆርሙዝ ሰርጥ ጉዳይ ከጂኦፖለቲክ የበላይነት ፍልሚያ አልፎ በውይይትና ዲፕሎማሲ መንገድ ዘላቂ መፍትሄ ሊያገኝ እንደሚችል የኦማን የሽምግልና ጥረት ጥሩ ማሳያ ሆኗል። ይህ ጅምር ቴህራንና ዋሽንግተን በቀጣይ የሚያደርጉትን ሰላማዊ ድርድር ዘላቂ ስምምነት እንዲደርሱ ትልቅ በር የሚከፍት ነው ተብሏል። የመን ሁቲ አማጽያን የቡድን ወታደራዊ ቃል አቀባይ ያህያ ሳሪ በኤክስ ገጻቸው ላይ ባወጡ መግለጫ ሚሳይልና መርከቧ በትክክል መምታታቸው ተገለጸ። ሳሪያን እንደገለጹት ጥቃቱ ቡድኑ በሳውዲ አረቢያ በተጣለው ባህር ላይ እገዳ ስልት አካል ነው ብለዋል። የየመን የጦር ኃይሎች ኤደን ባህር ሰላጤ አካባቢ ሲንቀሳቀሱ የነበሩ የሳውዲ ነዳጅ ጫኝ መርከብ ዲያስሪ ላይ ባላስቲክ ሚሳይል በመጠቀም በተሳካ ሁኔታ ጥቃት መፈጸማቸውን አስታውቀዋል። ጦር ኃይሉ በይፋ ገጹ ባወጣው መግለጫ ጥቃቱ መርከቡ ተመታ፣ ወደ ኋላም ለመመለስ መገደዱን ተገልጿል።
ተናግረዋል። የየመን ጦር ኃይሎች የሳውዲ ነዳጅ መርከቦች እንቅስቃሴ በሙሉ አቅርቦት እየተከታተሉ መሆናቸውን ገልጸው የየመን ህጋዊ ጥያቄ እስኪሞላ ድረስ ከበባውን እስኪነሳ ድረስ በቀይ ባህር የሳውዲ መርከቦች እንዲንቀሳቀሱ እንደማይፈቅዱ አረጋግጠዋል። ተያዘ ዜና የሳውዲ አረቢያና ግብጽ፣ ቱርክ፣ ፓኪስታን የውጭ ጉዳይ ሚኒስትሮች የሆርሙዝና ባብ ኤል መንደብ መተላለፊያ የደህንነት ተግዳሮች ለመፍታት ያለመ ውይይት ማድረጋቸው የሳውዲ ፕሬስ ኤጀንሲ ዘግቧል። የውጭ ጉዳይ ሚኒስትሮች ውይይት በዲፕሎማሲ መፍትሄና ለፓኪስታን ኳታር የሽምግልና ጥረት ድጋፍ እንደሚሰጡ አረጋግጠዋል። የአሜሪካው ፕሬዝዳንት ትራምፕ ኢራን ኒኩለር መሳሪያ መስራቷን አመኑ። ትራምፕ ኔታንያሁ ኢራን የኒኩለር ጦር መሳሪያ ለመስራት አንድ ሳምንት ብቻ እንደቀራቸው ባስጠነቀቁ ጦርነት እንደማይቀር ነው ሲሉ ተከራክረዋል። ከዚያም ከአንድ ሰዓት በኋላ ኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ሙሉ በሙሉ ክርክሩን በቀጥታ የሚያቋርጥ ጥያቄ ማቅረብ ምላሽ ሰጥተዋል። ሰሜን ኮሪያ የኒኩለር ጦር መሳሪያ ያሏት፣ ፓኪስታንም አሏት፣ ሩሲያም አሏት፣ ቻይናም አሏት። ሆኖም እነዚህ የጦር መሳሪያ መኖሩ ዩናይትድ ስቴትስ ወደ ጦርነት አላመራትም። ታዲያ አራግቺ ኔታንያሁ አንድ ሰው ኢራን ከአንድ ሳምንት በኋላ እንደሆነች የሚነገርለት ይገባኛል ጥያቄ አውዳሚ የሆነ የጦር ወታደራዊ ግጭት ለማስነሳት በቂ የሆነ ለምንድን ነው? ይህ ህዝብ መልሱ ሊሰጥ የሚገባው ጥያቄ ነው ብለዋል። ጦርነቱ በድራማዊ ማስጠንቀቂያ፣ በፖለቲካ ጫና ወይም በተናጠል ያልተረጋገጡ የስለላ ጥያቄ ምክንያት መጀመር የለባቸውም። ታሪክን በፍርሃት በተከራከሩ መረጃ ላይ ተመስርተው ጦርነት መጀመር አስከፊ ውጤት አስቀድሞ አሳይቷል ብለዋል። ሰይድ አራግቺ ረጅም ንግግር አላስፈለገውም፣ በቀላሉ በሎጂክ ውስጥ ያለ ተቃርኖ አጋልጠዋል። ታዲያ ፖለቲካ ምን ያህል ነው? ምንስ ይህን የተሰላ ስትራቴጂና ኃይለኛ ምላሽ ነበር ተብሏል። ፖርት ግብጽ በታንክ ውጊያ ላይ ከፍተኛ የበላይነት እንዳላት ያሳያል። ግብጽ በሃርድዌር ቁጥጥር ረገድ ብልጫ አላት። እስራኤል ደግሞ ምናልባት ጦርነቱ የምትወስነው አርቲፊሻል ኢንተለጀንስ ሊሆን ይችላል። ግብጽ ከእስራኤል ስትነጻጸር 2200 ታንክ፣ 3600 ዋና ዋና የጦር ታንኮችና 9800 የታጠቁ የጦር ተሽከርካሪ አሏት። እስራኤል በሰራተኛና አነስተኛ መሳሪያ ወታደራዊ ኃይል ቢኖራትም በአጠቃላይ መረጃ በቋሚነት መሰረት ግብጽ ከፍተኛ ሁኔታ ትበልጣለች። አየር ኃይል እንደ ኤፍ-35 ያለው አምስተኛ ትውልድ ተዋጊ ጀት የሏትም። ምድር ኃይል ግን እጅግ ገዝፋ ትገኛለች። የቀድሞው የሲአይኤ ተንታኝ ላሪ ጆንሰን ሩሲያ የዩክሬን ዋነኛ ወደብ ኦዴሳን ሳትይዝ ዩክሬን ተቆጣጥራለች ሲሉ ተናግረው የቀድሞ የአሜሪካ ማዕከላዊ የስለላ ኤጀንሲ ሲአይኤ ተንታኝ ላሪ ጆንሰን በዳያሎግ ወርክ በዩቲዩብ ቻናል በሰጡ ቃለ መጠይቅ በኪየቭ የሩሲያ ፕሮፓጋንዳ ተብሎ የሚጠራው አመለካከት አስተጋብቷል ተብሏል። ነገር ግን ጆንሰን ተራ አስተያየት ሰጪ አይደሉም። በአሜሪካ የስለላ ተቋማት ውስጥ የሰራ ባለሙያ ሲሆኑ የሰጠውን ግምገማ በጣም ጠንካራ ነው። ጆንሰን እንደገለጹት ምንም ነገር ወደ ኦዴሳ እንዳይገባ ወይም ከዚያ እንዳይወጣ መከላከል ብቻ በቂ ነው። በኒኮላቮን ተመሳሳይ ሁኔታ ነው። ሩሲያም ይህንን እያደረጉ ነው ብለዋል። ይህ አስተያየት የሰጠው ሩሲያ ኦዴሳን ሳትቆጣጠር ዩክሬን መቆጣጠር እንደምትችል በጥያቄው ከቀረበላት ጥያቄ የተሰጠው አስተያየት ነው። ጆንሰን እንደሚለው የሩሲያ ኦዴሳ በባህር ቀጥታ አትወርም፣ ነገር ግን ዩክሬን ወደቦች በተግባር ሽባ ሆኗል። ይህም የባህር መነጠል፣ ማሪታይም አይሶሌሽን እና ኢኮኖሚ እገዳ እንደሆነ ገልጿል። ይህን ላኪዎች ተቋርጧል፣ ኢኮኖሚ ጫና ውስጥ ነው ሲልም አስተያየቱን አቅርቦ በጥቁር የባህር የሩሲያ ስትራቴጂ ጆንሰን እንደሚል ከሆነ ሩሲያ ኦዴሳን ሳትይዝ ዩክሬን መቆጣጠር ትችላለች። ይህ ግጭት በእጅጉ ሊያበቃ ሊያደርግ ይችላል። ምክንያቱም አሜሪካ ጦርነት በመደገፍ በመቀጠል የሚያስችላት አቅም ከእንግዲህ የለም ብለዋል። ሩሲያ መከላከያ ሚኒስቴር መረጃ መሰረት ላለፉት 24 ሰዓት ውስጥ ዩክሬን የመጓጓዝ ኃይል መሰረተ ልማቱና ሎጂስቲክ ማዕከላት 156 ቦታ ጥቃት መፈጸሙን ገልጿል። እንዲሁም 1415 ዩክሬን ወታደሮችና 11 የታጠቁ ተሽከርካሪ መውደማቸውን አስታውቆ ስለ አሜሪካ ድጋፍ ጆንሰን ከዚህ ቀደም ታስ የዜና ወኪል ጋር በነበረው ቃለ መጠይቅ ፕሬዚዳንት ዶናልድ ትራምፕ ከፈለገ ዘለንስኪን በራሱ ሁኔታ እንዲደራደር ሊያስገድደው እንደሚችል ገልጸዋል። እንደ እርሱ አስተያየት አሜሪካ ለዩክሬን የምታደርገው ወታደራዊ እርዳታ፣ የመረጃ ድጋፍና የአሜሪካ ወታደራዊና የስለላ ሰራተኞች ከዩክሬን ማስወጣት ጦርነቱን በፍጥነት ማቆም ትችላለች። ወደፊቱ ሊከሰቱ የሚችሉ ሁኔታ የሚቀጥሉ 2-3 ወራት ውስጥ 3 ሁኔታ ሊከሰቱ እንደሚችል ይገልጻሉ። አሜሪካ የጦር እርዳታ በእጅጉ ተቀንሳለች። አውሮፓ ይህንን ከፍታ ማሟላት አይችሉም። ዋሽንግተን በብራስልስ ኪየቭና ወደ ድርድር ለመግፋት ግፊት ያደርጋሉ። ዩክሬን ተጨማሪ የሰው ኃይል ማሰባሰብ ትሞክራለች። ነገር ግን የሀብት እጥረት ምክንያት የውስጥ ችግሮች ሊባባሱ ይችላሉ። በአጠቃላይ ላሪ ጆንሰን ፕሮ ሩሲያ ፕሮፓጋንዳ አራማጅ ሳይሆኑ በሲአይኤ እና በአሜሪካ የውጭ ጉዳይ መስሪያ ቤት የስራ ቀድሞ ባለሙያ መሆኑን በመጥቀስ የሰጠው ግምገማ ምዕራባዊ ዘንድም ትኩረት እያገኘ መሆኑ ታውቋል።